ሰበር ዜና ጋብሪኤል ማጋሌዥ በደረሰበት የጉልበት ጉዳት ምክንያት የብራዚል ብሔራዊ ቡድን እንደማይቀላቀል የሚያሳዩ መረጃዎች ወጥተዋል። ከዛ በተጨማሪም ሊያንድሮ ትሮሳርድም በደረሰበት ጉዳት ምክንያት የቤልጂየም ብሔራዊ ቡድን እንደማይቀላቀል የሚያሳዩ መረጃዎች ወጥተዋል። ግን ጋይስ እኔ ጉዳት አይመስለኝም። አሁን ላይ ክለባችን ተጫዋቾች በደንብ እየነቁ የመጡ ይመስለኛል። ላላስፈላጊ ጨዋታ ለጉዳት መዳረግ የለባቸውም። ስለዚህ አብዛኞቹ የክለባችን ተጫዋቾች ብሔራዊ ቡድናቸውን እየተቀላቀሉ አይደለም። አንተና እንደሰማነው ኤብሬቼዜ፣ ዊሊያም ሳሊባና ጁሪያን ቲምበር ብሔራዊ ቡድናቸው እንደማይቀላቀሉ ሰምተን ነበረ። ዛሬ ላይ ደግሞ እየወጡ ባሉ መረጃዎች መሰረት ጋብሪኤል ማጋሌዥ እና ሊያንድሮ ትሮሳርድ ብሔራዊ ቡድን እንደማይቀላቀሉና የማገገም ሂደታቸው ለንደን ሆኖ እንደሚቀጥሉ የሚያሳዩ መረጃዎች ወጥተዋል። ከዛ በተጨማሪ ማርቲን ኦዴጋርድም ወደ ኖርዌይ እንደማይሄድና የማገገም ሂደቱን ለንደን ሆኖ እንደሚከታተል የሚያሳዩ መረጃዎች ወጥተዋል። እንዲሁም ዴክላን ራይስ እና ቡካዮ ሳካም የእንግሊዝ የመጀመሪያ የወዳጅነት ጨዋታ እንደሚያመልጣቸው ቶማስ ቱክል ባለፈው ተናግሮ ነበር። ከዛ በተጨማሪም ቤን ዋይት ከእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት የሚያሳዩ መረጃዎች ወጥተዋል። አሁን ላይ አብዛኞቹ የክለባችን ተጫዋቾች የብሔራዊ ቡድን ጥያቄውን ውድቅ እያደረጉ ክለባችን እየቀሩ ይገኛል። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ጋይስ በጣም የሚያናድድና የሚያሳዝን ዜና ማለት ነው። ኤዜ እንግዲህ በጡንቻ ጉዳት ምክንያት ከ4 እስከ 6 ሳምንት ተጎድቷል። ማን ልክ ኤሶዬ ከቲሙ ጋር ተስማምቶ መጫወት ሲጀምር አሪፍ ጨዋታ የኤዜን እየተመለከትን ነው ሲባል 2 ጨዋታ የሚገራርም ጨዋታ ተጫወተ ከኤቨርተን ሻምፒየንስ ሊግ ላይ ተጫወተ። ከዛ በኋላ ተጎዳ። ማን ከ4 እስከ 6 ሳምንት ከኒውካስትል ጌም ጋር ነው ሊመለስ የሚችለው ኤሶዬ ማለት ነው። አሁን ሁላችሁ ማለት ነው እርግጠኛ ሆኜ የምነግራችሁ ነገር ይሄን ነገር ቲክቶክ ላይ እያያችሁት ነው አውቃለሁ። ባለፈው ሲቲ ሲያሸንፈን የተጫወቱበት የነበረው ወይ ማለት ነው ፕሬስ ያደርጉንም ምናምን ከዛ ቦታ ይዞን የሚወጣ ሰው ያስፈልገናል። ማን ትክክለኛው መልስ ኦዴጋርድ ነው። ገብቷችኋል? ኦዴጋርድ ማንም ሰው ፕሬስ አድርጎ አይቀመውም። ፕላስ ደግሞ ክሬቲቭ ነው። ፕላስ ፓስ የሚደረግ ኳስ ያውቃል። ገብቷችኋል አይደለም? ሶ የአርቴታ ፍርሃቱን ትቶ ማለት ነው ፍርሃቱን ትቶ በሁለት ጌም መጫወቱን ትቶ ኤዜ ባይጎዳ ኖሮ ማለት ነው ኤዜን ኦዴጋርድን 8 ቁጥር ከዛ በኋላ ዴክላን ራይስን ወይ ዙቢሜንዲን እየቀያየረ እዛ ጋር ማስገባት ገብቷችኋል አይደለም? ኦዴጋርድን እስቲ ፕሬስ አድርገው ትቀመዋለን። የብሔራዊ ቡድን አሰልጣኝም ግድ የለም እዛ የቆይ ለቡድኑ እኮ ዘንድሮ ምንም ሳያገለግል እኮ ነው የከረመው። ይህንን ተጫዋቹን ለብሔራዊ ቡድን አብለንና በዚህ በብሔራዊ ቡድን ጨዋታ የሆነ ነገር እክል ቢገጥመው ደጋፊዎችም አርሰናሎችም ይከፉብናል በሚል አሰልጣኙ እዛው የቆይ እዛው ስራ ብሎታል። በነገራችን ላይ ትናንትም ስናነሳ እንደነበረው አብዛኞቹ የአርሰናል ተጫዋቾች በሶባ ትሬኒንግ ሴንተር አንዳንዶቹ ሪከቨር እያደረጉ ጉዳት ያለባቸው እንደነ ኢዜ አይነት ተጫዋቾች እንደነ just as he was starting to perform Eze is set to miss a month with a calf injury. He was starting to fit in. He was scoring goals. He was making the difference. Bang. Injury. It's so unlucky. It really, really is. It's getting on my nerves, to be honest. The amount of injuries we've had. And it says Martin Odegaard is nearing a return to availability. Well, he's been poor anyway. So I wanted this man fit. I wanted this man in the final. He's finally shown us the reason why we bought him. And now calf injury. Anyway, man. What's the point, bruv? What's the point? There's not even a point in me getting upset anymore, is there, really? እኔ አንድ በአርሰናል ብቻ እስኪመስለኝ ማለት ነው የሆነ በቃ ውስጥ ላይ የተቀመጠ ነገር አለ ጋይስ፣ በጉዳት የተነሳ ማለት ነው። 8 ተጫዋች አስፈርመንም ዛሬም በጉዳት እንቸገራለን። ዛሬም 8 ተጫዋች አስፈርመንም ምን በአርሰናል ብቻ ነው እንዲህ ነገር ጋይስ? ምንድነው ይሄ ነገር? ቶማስ ፓርቲ አትሌቲኮ ማድሪድ ያለ ማለት ነው በስንት ዓመት 4 ዓመት ነው ምናምን ቆይተው ዓመቱን ምናልባት ለራሳው ይችላል። በ4 ዓመት ቆይተው አንዴ ብቻ ነው የተጎዳው ፓርቲ ማለት ነው። አንዴ ብቻ በጉዳት ጨዋታ አልፎታል። አንድ ጨዋታ ብቻ አልፎታል። እኛ ጋር መጥቶ ከተጫወተው ይልቅ የተኛው ነው የሚበልጠው፣ የተኛው ማለት ነው። አሁን ደግሞ በፓላስ ቤት ከጉዳት ጋር ስሙ ማይነሳው የበሬቼ ኤዜ በወሳኝ ሰዓት ለአንድ ወር ጉዳት ካርሰና እኔ ግርም ይለኛል፣ አትሽክክ ይለኛል ገና ጉዳት ሲባል ማለት ለዛ ነው ክለቦች ችለው አይደለም ያሸንፉን። ልቤም ማያምነው ለዛ ነው። ሁሉ ጊዜ ትልቅ ጨዋታ ላይ በቃ የምተማመንበትን ተጫዋች አጣዋለሁ። በቃ እያንዳንዷን ጨዋታ አምጣልኝ እነግርሃለሁ ምን አይነት ችግር እንደሆነ የሚገጠመን ማለት ምን አይነት ችግር እንደሆነ በተለይ መጨረሻ አካባቢ ላይ ኧረ ጉዳት ምን አይነት መከራ ነው ፍጣር። ሜሪኖ
ኦዴጋርድ ኤብሪቼዜ ኦዴጋርድ በፈጣሪ ያለ ኧረ ምን ይሻለኛል በእናታችሁ ምን ይሻለኛል ኧረ ይሄ ነገር ስልችት ነው ያለኝ በእግዚአብሔር ኧረ ስልችት ነው ያለኝ ማን ይኸው ሳካ ከጉዳት በኋላ ጭራሽ ሰው መሆን አቃተው ካቨርተ አይታችኋል ከጉዳት በኋላ ተጫዋቾች ከጉዳት በኋላ እንዴት አባታቸው እንደሚወርዱ ብታዩ ኧረ በስመ አብ ሲጀመር ማን ህግ ወጥ ጎል አግባ አለ በቃ አንተ የምትችለው ቶተናም ላይ ነበር እማይሆን ብቃት አሳየ ተጎዳ ተቋጠረብህ አንድ ወር ከምናምን ያዝ በለው ተብሏል ጋይስ ተዘም ይላችሁ ከሆነ ፓትሪክ ሊዮኔል ዶርጉ ራሱ ማለት ነው ጋይስ እማይሆን በቃ ገራሚ ጎል አርሰናል ላይ አስቆጥሮ ይሄው እስካሁን አልተመለሰም ከዛ ቀን ጀምሮ የውሃ ሽታ ሆነ ሊዮኔል ሜሲ ማን ነው ዶርጉ ማለት ነው ጋይስና ከባድ ነው ማለት እንደዚህ የነጉዳት ከባድ ነው